የኢትዮጵያ የመጨረሻው የተባለለት ማስጠንቀቂያ ለኤርትራ። ኢትዮጵያ የኃይል እርምጃ ልትወስድ ይሆን? አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልሱልኝ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያና በኤርትራ መካከል ያለው ውጥረት አዲስ ምዕራፍ ላይ መድረሱን የሚያስረግጥ መረጃ ወጥቷል። የኢትዮጵያ መንግስት ለኤርትራ መንግስት ግልጽና ከበድ ያለ ማስጠንቀቂያ ያዘለ ደብዳቤ ልኳል። ይህ ደብዳቤ የመጨረሻ ማስጠንቀቂያ ሊባል የሚችል ሲሆን በቀጣይ በቀጠናው ሊፈጠር የሚችለውን ወታደራዊ ግጭት ፍንጭ የሰጠ ነው። የኢትዮጵያ ግልጽ ማስጠንቀቂያ። የኢትዮጵያ መንግስት በይፋ ባወጣው መግለጫ የኤርትራ ኃይሎች በኢትዮጵያ ሉዓላዊ ግዛት ውስጥ መገኘታቸውንና ከሀገር ውስጥ አማጽያን ጋር በመተባበር ጥቃት እያደረሱ መሆኑን ገልጿል። ይህ ተቀባይነት የሌለው የሉዓላዊነት ጥሰት ነው ያለው የኢትዮጵያ መንግስት የኤርትራ ሰራዊት በአስቸኳይ ለቆ እንዲወጣ ጠይቋል። ደብዳቤው ሁለት መልክ አለው። የሰላም ጥሪ። ኤርትራ ከጥቃት ድርጊቷ ተቆጥባ የኢትዮጵያን ሉዓላዊነት ካከበረች ኢትዮጵያ በአሰብ ወደብ ዙሪያ በቅን ልቦና ለመደራደር ዝግጁ መሆኗን ገልጻለች። የተዘዋዋሪ ማስጠንቀቂያ። ይህ ጥሪ ምላሽ ካላገኘ ግን ኢትዮጵያ ዝም ብላ እንደማታይ ግልጽ መልእክት አስተላልፋለች። የአሰብ ወደብና የህልውና ጥያቄ። ለኢትዮጵያ የአሰብ ወደብ የቅንጦት ሳይሆን የህልውና ጉዳይ ነው። 130 ሚሊዮን ህዝብ ያላት ሀገር ያለ ወደብ መቅረቷ ለብሔራዊ ደህንነቷ ከፍተኛ ስጋት ሆኗል። አሁን ባለው ሁኔታ የኢትዮጵያ መንግስት የባህር በር ፍለጋውን በሰላም ካልሆነም በኃይል ወደሚል አማራጭ እያዘነበለ መሆኑን የተለያዩ የፖለቲካ ተንታኞች ይናገራሉ። በተለይ በኤርትራ በኩል እየታየ ያለው የጥቃት ዝግጅትና የሀገር ውስጥ አማጽያንን መርዳት ኢትዮጵያ ወደ አሰብ ለመገስገስና የሀገሪቱን ደህንነት አደጋ ላይ የጣለውን የኢሳያስ አፈወርቂን አገዛዝ ለማስወገድ የሚያስችል ህጋዊ ምክንያት ጃስኮዝ ሊሰጣት ይችላል። የቀይ ባህር ጂኦፖለቲካና የመካከለኛው ምስራቅ ጣልቃ ገብነት። የቀይ ባህር ጉዳይ የኢትዮጵያና የኤርትራ ብቻ አይደለም። እንደ ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ቱርክ ያሉ ሀገራት በዚህ ቀጠና ላይ ያላቸው ፍላጎት ከፍተኛ ነው። ግብጽ በህዳሴው ግድብ ምክንያት ኢትዮጵያን ለማዳከም የኤርትራ መንግስት እንደ መሳሪያ ልትጠቀም ትችላለች። የአረብ ሀገራት በቀይ ባህር ላይ ያላቸውን የበላይነት ለማስጠበቅ የአሰብና አካባቢውን ወደቦች በኪራይና በጦር ሰፈር መልክ ለመያዝ ፍላጎት አላቸው። ኢትዮጵያ ግን የራሷ ባህር በር እንዲኖራት የምታደርገው ጥረት በእነዚህ ኃይሎች ዘንድ እንደ ስጋት ሊታይ ይችላል። ሆኖም ኢትዮጵያ በቀጠናው ያላት የወታደራዊ ጡንቻና ቁልፍ ሚና ማንኛውም ኃይል በቀላሉ ችላ ሊለው የማይችለው ሀቅ ነው። የኢሳያስ አፈወርቂ አገዛዝ ማብቂያ። የኢትዮጵያ መንግስት በደብዳቤው ላይ በግልጽ ባይናገረውም የኤርትራ መንግስት ለአማጽያን የሚሰጠውን ድጋፍ ካላቆመ ኢትዮጵያ የመከላከያ እርምጃ የመውሰድ መብቷ የተጠበቀ ነው። ይህ እርምጃ ደግሞ እስከ አስመራ በመዝለቅ የቀጠናውን ሰላም የሚያናጋውን ስርዓት እስከ መቀየር ድረስ ሊደርስ ይችላል ተብሎ ይገመታል። የአሰብ ወደብን በኃይል መቆጣጠር የኢትዮጵያ ለዘመናት የነበራት የወደብ እጦት ከመፍታቱም በላይ በግብጽና በኤርትራ በኩል የሚመጣውን የደህንነት ስጋት ለአንዴና ለመጨረሻ ጊዜ እልባት ሊሰጠው ይችላል። በመጨረሻም የቀይ ባህር ውጥረት አይሏል። ኢትዮጵያ በዲፕሎማሲው መንገድ የመጨረሻውን ጥሪ አቅርባለች። የኤርትራ መንግስት ለዚህ ጥሪ የሚሰጠው ምላሽ የቀጠናውን የወደፊት እጣ ፈንታ ይወስነዋል። ጦርነት ለማንም አይበጅም። ነገር ግን የሀገር ሉዓላዊነትና የብሔራዊ ጥቅም አደጋ ላይ ሲወድቅ የኃይል አማራጭ አይቀሬ ሊሆን ይችላል። እናንተስ ምን ታስባላችሁ?
ኢትዮጵያ የአሰብ ወደብን ለማስመለስና ሉዓላዊነቷን ለማስከበር ወታደራዊ እርምጃ መውሰድ አለባት ወይስ አሁንም በዲፕሎማሲያዊ መንገድ መግፋት አለባት ብላችሁ ታምናላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ ወቅታዊና ትንተናዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰላም ለኢትዮጵያ።